ላለመታየት ተፈራርታችሁ ነው አይናችሁ ላይ ተያዩ እንጂ አዘንግጣ እንዳዘባ ሲሆን ወደ ውስጥ መጋባው እንዳያሳስብ ኖ ወይ እኛን ማንና ይኛሰራል Face off. Shibande senya hello. You see I'm fucking old. What the fuck you bunga? በጆኒና በንቃተ ህሊና መካከል የተለኮሰው የእንቁላል ጦርነት በኢትዮጵያ የቦክስ ስፖርት ታሪክ ታይቶ በማይታወቅ መልኩ በሚያዝያ 17 በሚካሄደው የጆኒና የንቃተ ህሊና ፍልሚያ ዋዜማ ላይ በተደረገው የፕሬስ መግለጫ ፌስ ኦፍ የፕሬስ መግለጫ ወቅት ከፍተኛ ውዝግብ ተነስቷል። ሁለቱ ተፋላሚዎች አይን ለአይን ተፋጠው በነበረበት ቅጽበት ጆኒ ባልታሰበ ሁኔታ በእንቁላል በመምታት ተጋጣሚውን ንቃተ ህሊናን አዋርዶታል። ይህ ድርጊት ንቃተ ህሊናን ክፉኛ ያስቆጣ ሲሆን በመድረኩ ላይ የነበረው ሰላማዊ ድባብም በአንድ አፍታ ወደ ግርግር ተቀይሯል። ደጋፊዎችና ታዛቢዎች ድርጊቱ ለውድድሩ ማሟሟቂያ ተብሎ የተቀነባበረ ድራማ ነው ወይስ ትክክለኛ ጥላቻ በሚለው ላይ ከፍተኛ ክርክር እያደረጉ ይገኛሉ። ክስተቱ በቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ከተለቀቀ በኋላ ተከታዮች በሺዎች የሚቆጠሩ አስተያየቶችን እየሰጡበት ይገኛሉ። የዚህ ልጅ ስም በሰማው ቁጥር የሆነ ማኒፌስት ማድረግ የሚፈልግ ነው የሚመስለው። ንቃተ ህሊና የአባት ስም ምንድን ነው? በኖሬ በጣም ብዙ ሳክስ ያወጣል። ራሱን እንደ ህንድ አክተር ነው የሚሆነው። እኔ ከመምጣቴ በፊት ሪያሊቲውን ታውቃላችሁ። በዚህ በፊት ቪዲዮ ተለቆበት ነበር ከሙay-thai እና ከጁጂትሱ ተብሏል። and I think ትሬን የሚያደርግበት ቦታ በጣም ቀጥቅጠውታል። he said ጁጂትሱ ይሻላል and እዛ ሂደህ እንደዚህ ከተቀጠቀጥክ እኔ ቃል እገባላችኋለሁ ጋይስ፣ እናንተ ብዙዎቻችሁ የምታውቁኝ በ100,000 ብር ቻሌንጅ ነው። ያኔ በጁጂትሱ ውስጥ ያሳለፍኩትን ካሪየር አታውቁም። ከዋይት ቤልት ጀምሮ እስካሁን ድረስ በውድድር ያ ማለት ጁጂትሱ ትሬን ከሚያደርጉ ሰዎች ጋር ተሸንፌ አላውቅም። አፍሪካ ኢስት አፍሪካን ቻምፒዮንሺፕ 2 ያሸንፋል። ወደ ኢትዮጵያ ከ4 በላይ ወርቅ አምጥቻለሁ። he is going up against the best grappler in Ethiopia. ንቃተ ህሊና I am pretty sure በጣም ጠንካራ ነው። ሞተር ይሸከማል። እንግዲህ ያ የተባለበት ምክንያት በጥንካሬው ብቻ ሳይሆን እስከ አስተሳሰቡ ነው። by the way ሞተሩ ቢነዳ ነው ንቃተ እሱ ነው ሞተር መሸከም ያለበት። ሁለተኛ ነገር ደግሞ ንቃተ ህሊና እንግዲህ ብዙ ሰዎች ገጠር ብዙ ዓመት ኖረው ወደ ከተማ ሲመጡ አንዳንድ ነገሮች አዲስ ይሆንባቸዋል። ከ3 ቀን በፊት ነው ለመጀመሪያ ጊዜ ልጁ ፒዛ ይበላል። ኤፕሪል 25 ላይ ለመጀመሪያ ጊዜ ፌንት ይበላል። I swear የእሱን ሰውነት እኔ ደግሞ I promise you guys as soon as the fight starts ማለት ነው I will take him down and I can tell you guys እንደዚህ አይነት ፕሬሸር ኢንዶት ተሰምቶት አያውቅም። እኔ አብሮኝ ትሬን የሚያደርጉ ሰዎች የሙay-thai የቦክሲንግ ባለሙያዎች at the same time ደግሞ የብራዚሊያን ጁጂትሱ ሃይ ሌቭል ግራፕሊንግ ያለ በኢትዮጵያ ስታንዳርድ እና ለመታ የገዛ ዳሌ እንድመታ ነው ማለት ጀለስ ኮራ he always try to attack me በዚህ ወይ ማለት ነው። ከገጠር ነው የመጣሁት of course አጠብቁትም የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት። I'm proud of myself. ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያችኋል። እና ይሄ በፍጹም ይፈጠራል ብዬ አላስብም። ምን እንደሚያስብ ምን አይነት ስትራቴጂዎችን ይዞ እንደሚመጣ ሙሉ ነገር እያጠናው ነበረ።
ግራውንድ ላይ አብዛኞቹ ሰዎች ንቃተ ህሊና ግራውንድ ላይ ስራ ይሉኛል። ኦፍ ኮርስ ኢትስ ኤምኤምኤ ፋይት አይደል? በደንብ መዘጋጀት አለብኝ። እኔ አሁን አንድ ጁጁትሱ ተማሪ ነኝ። ቀጣይ ከዚህ ፋይት ቀጥሎ ጁጁትሱ ውድድር ይኖረኛል። በጁጁትሱ ራሱ ምንድነው ያልኳችሁ ያለሁት በትንሽ ጊዜ ውስጥ ብዙ ነገር ተምሬያለሁ። ብዙ ነገር የመማር ችሎታም አለኝ። አሳያችኋለሁ። ግን ግራውንድ ላይ ሲሄድ ይሄ ጨዋታ ያልቃል የምትሉ ሰዎች ኖ ዌይ። እኔ ግራውንድ ላይ ጨዋታውን መጨረስ ነው የምፈልገው። የንቃተ ህሊና ደጋፊዎች ድርጊቱ ከስፖርት አምድ የወጣና ስብዕናን የሚነካ እንደሆነ ገልጸዋል። ብሮ ዲስ ኢዝ ዲስሪስፔክት በማለት የጆኒን ድርጊት የኮነኑ ሲሆን ሌሎችም ደግሞ ያሳዝናል በማለት ስሜታቸውን ገልጸዋል። እንደ ሁልጊዜው ክስተቱን በቀልድ የሚመለከቱ ወገኖችም አልጠፉም። ለምንድነው ሀበሻ ስንባል ምንም ነገር የማያምርብን የሚሉና በቪዲዮ ላይ የታዩትን የጥበቃ ሰራተኞች ፈገግታ በመጥቀስ ፒውር ሃፒነስ በማለት ሁኔታውን በፈገግታ ያለፉት ጥቂቶች አይደሉም። ብዙ ተከታዮችም ክስተቱን ተመልካች ለመሳብ የተደረገ ትወና እንደሆነ በመግለጽ ይህ ድራማ ነው እንዳትታለሉ የሚሉ አስተያየቶችም በርካታ ናቸው። መጀመሪያ ስርዓት ተማሩ በማለት ድርጊቱን በስፖርታዊ ጨዋነት መነጽርም የሚተቹ አልጠፉም። ይህ የእንቁላል ድራማ በሚያዝያ 17 በሚካሄደው ውድድር ላይ ምን አይነት ተጽዕኖ ይኖረዋል? ንቃተ ህሊና በደረሰበት ውርደት ተነሳስቶ በቦክስ ጓንቱ ምላሽ ይሰጥ ይሆን ወይስ የድንገት ጥቃት የበላይነቱን ይቀጥላል? የኢትዮጵያ የስፖርት አፍቃሪዎች አይናቸውን በሚያዝያ 17 ላይ ጥለዋል። ውድድሩ ከቴክኒክ ይልቅ የበቀልና የማንነት ፍልሚያ የመሆን እድሉ ሰፊ ነው። በዕለቱ መድረኩ ይፋረዳቸዋል። የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ። ሄሎ ጋይስ፣ የዛሬው የንቃተ ህሊናና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበር። በጣም ነው ያስደነገጣችሁን። ፌስ ኦፍ ስታረጉ ማለት ነው። ላይክ ምን ነበረ? ቆይ ትዕይንቱ ምን አስባችሁ? እንደታየው ነው በቃ የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት እንቁላሉ ያህል ያስደስታል ምናምን። እንቁላሉ ስፔሻሊ ነው። ከ2 ዓመት በፊት ነው ያዘዝኳት። ከቦንጋ ስትሬት ያስመጣት። ቀልዴን አይደለም። እሺ የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበረ። ንቃተ ህሊና እስከ ስንት ራውንድ የምታቆዩ ይመስላል? first round በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድነው? አስተሳሰቡ። ኦኬ ለፈረንጆች IQ። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ doesn't ባል ነገር የለም። ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው። I can't see it። ቢያሸንፍስ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ ማለት no way የሚባል ነገር የለም። ቢያሸንፍ አላስበውም ራሱ። ይሄ ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ it's just for business? why can't it be both? ሁለቱም ሆነ ይችላል። obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው። ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እና ደግሞ ሱስ ይዞኛል። አሁን አንድ ቀምሽ ያለው እሱን መምታት ምን ያህል እንደሚያስደስት መምታት ያስደስታል። አሁን እንደ ሱሰኛ ነው በቃ እያከኩ ነው የምቀጠቅጠው። የመጨረሻው ጥያቄ ንቃተ ህሊናን እንደ ኦፖነንት ሪስፔክት ታደርገዋለህ? አላደርገውም። You don't know who the fuck you talking about. You don't know who the fuck you talking about, my ቄጥን ነው ኖካውት የሚያደርግ እሱ እጁን ዘርግቶ እንደ ጸሎት ነው የሚመጣ ነው የሚመስለኝ። you guys this guy ጃብ ክሮስ ራሱ መዘንዘር አይችልም። እግር እስከ ጉልበቱ ማንሳት አይችልም ብያችኋለሁ። የሱን ስራ እስካሁን ብዙ አመታትን ሰርቷል። ግራውንድ ስራ ጂጂትሱ። እኔ እንደምታውቁትም ስሜ ንቃተ ህሊና ነው የሚለውና በ3 ወር የሱን ሲስተሞች እንዴት እንደማከሽ እንዴት ንቁና ፋስት ጭንቅላት እንዳለኝ የማሳይበት ትልቅ መድረክ ነው። አፕሪል 25 ብዬ ነው ማስ አጠብቁትም። የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት። I'm proud of myself። ለምን ነው የምላችሁ? በፍጹም የተወለድንበት ቦታ ያደግንበት ቦታ በፍጹም በዚህ ሰዓት እኛ ላይ ተጽዕኖ ማድረግ አይችልም። I am definitely ይሄ ሲሪየስ የሆነ ነገር እየነገርኳችሁ listen to me። አህያ ብለኸኛል። እንዴት አንስቼ ሰማይ ላይ እንደማፈርጥ እኔ አሳያለሁ። ይኸውልህ አንተ እኔ አልመታህም። የገዛ ዳለህ እንድመታ ነው ማለት ነው። ይኖራል ሰው ከሰማይ ስትወርቅ በዛ ክብደት ምን እንደምትሆን አስበው። ቄጥን ነው ኖካውት የሚያደርግህ። እኔ በስነ ስርዓት የነቃልና ያለኝ ጠንካራ ልጅ እንደሆንኩ everyone can see it. I'm confident enough። የኔን አንድ ፓንች ተቋቁመህ ከቆምክ አንተ የኔን አንድ ኪክ ከተቋቋምክ እኔ እሸልምሃለሁ። I swear to God አንድ ሸት ብቻ ነው የሚያስፈልገኝ ለአንተ። አንድ ነገር ልንገራችሁ። ጅማ ዩኒቨርሲቲ ኮምፒውተር ሳይንስ 4 አምጥቼ ነው የተመረኩት። 4 ነው ያመጣሁት። You don't know who the fuck you talking about, my bro.
ኦፍ ኮርስ ከውጭ መጥቶ ሰዎች ያሰለጥነዋል። ብዙ አክሰሶች አሉ አውቃለሁ። I don't give a fuck bro. I will show you how fucking strong I am. I will show you. ታየኛለህ። አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ። እኔ ቢፍ መፍጠር ምናምን አልችልም። አባቴ ኃይለኛ ነው ይቆጣኛልና ስለዚህ ሳረግ ምናምን ይቆጣኛል። ስለዚህ እዛ ነገር ውስጥ መግባት አልፈልግም። ግን አንድ መሐመድ አሊ ሚላት በጣም የምትመቸኝ ነገር አለች። እንደ እንትንም ማርኪያት ዞሮ I'm young, I'm handsome, I'm fast, I'm pretty and I can't possibly be beat. በመጀመሪያ ሁላችሁንም ማመስገን እፈልጋለሁ። ለማታውቁኝ ወይ ደግሞ አሁን ለመተዋወቅ ስላለብን ዋና ሳጅን በስተምሩ ይባላለሁ። የአዲስ አበባ ፖሊስ ቦክሰኛ እና አምበል ነኝ። እንዲሁም የኢትዮጵያ ብሔራዊ ቡድን ቦክሰኛ ነኝ። በተጨማሪ ኢትዮጵያ ውስጥ የመጀመሪያ የሆነው የሌማመድ ቦክሲንግ ጂም መስራችና ስራ አስኪያጅ ነኝ። ያው ጂም ትሬነር አይደለሁም፣ እኔ ቦክሰር ነኝ። ከ13 ዓመት ጀምሮ ቦክስ እየተጫወኩ ነው የመጣሁት። ቦክስ ስፖርት ለኔ ስራዬና ህይወቴ ነው። ይሄ ውድድር እኔም በጣም የምፈልገው ውድድር ነው። ሲኒየሩ ነኝ፣ ታላቁ ነኝ። ኤርሚያስ መስፍን በጣም ብዙ ችግሮች እንዳሉበት ከዚህ በኋላ ባለው ውድድር በእርግጠኝነት ያውቃል ብዬ ይገነዘባል ብዬ ላረጋግጥለት እፈልጋለሁ። አንድ ሁለት ውድድሮቹን አይችለታለሁ። ኖካውት ሲያደርግ አውቃለሁ። ኢቭን ከቦክሰኛ አልደረሰውም ብዬ አስባለሁ። አሁን ግን ከትክክለኛ ቦክሰኛ ጋር የደረሰው ይመስለኛል። አሁን ለሱ ጥሩ ትምህርት ሰጠዋለሁ። ቦክስ እንዴት መጫወት እንዳለበት፣ እንዴት መማታትና መከላከል እንዳለበት ያው ቦክስ ጂም ትሬነርስ የቦክስ ጂም ባለቤት ስለሆንኩኝ በደንብ አስተምሯለሁ። ናሽናል ጌሞች ለኦሎምፒክ እየተዘጋጀ ያለው በጣም ጠንካራ ወጣት ነኝ። ይሄ ውድድር ለእኔ ውድድር ሳይሆን ስፓሪንግ ነው። ጀስት ጂምናዚየም ውስጥ የማደርገው ስፓሪንግ ነው እና ያው ብዙ እኔም ማውራት አልፈልግም፣ ምክንያቱም እኛ ቦክሰኞች ነን። ስራዬን መስራት የምፈልገው ብሬ ውስጥ ወይም ደግሞ ሪንግ ውስጥ ነው። የኔ ኦፊስ ሪንጉ ነው። ሪንጉ ላይ እንገናኛለን። ቃል እገባልሃለሁ እንደማሸንፍህ። አመሰግናለሁ ለሁላችሁ።